በሩሲያና ዩክሬን መካከል የቀጠለው ጦርነት ከግንባር መስመሮች አልፎ ወደ ስልታዊ የኒውክሌር ተቋማትና ወደ ሩሲያ ትላልቅ የኢኮኖሚ መሠረተ ልማቶች እየተስፋፋ ስለመምጣቱ ተነግሯል። የዚህ አዲስ ግጭት ማሳያ ተደርጎ የሚወሰደው እሁድ ዕለት በዛፖሮዥያ የኒውክሌር ኃይል ማመንጫ ጣቢያ ላይ የተፈጸመው የሰው አልባ አውሮፕላን ጥቃት ነው። ይህ በአውሮፓ ግዙፍ ተብሎ የሚጠራው የኒውክሌር ጣቢያ የአስተዳደር ክፍል በሰጠው መግለጫ መሰረት የዩክሬን ጦር በጣቢያው የውጭ ጨረር መቆጣጠሪያ ላቦራቶሪ ላይ ጥቃት መፈጸሙን አስታውቋል። ጣቢያው በማህበራዊ ትስስር ገጹ ላይ ባወጣው መግለጫ የዩክሬን ኃይሎች በዛፖሮዥያ የኒውክሌር ጣቢያ የጨረር ደህንነት ላይ ስጋት እየፈጠሩ ነው ብሏል። በትላንትናው ዕለትም በጣቢያው የውጭ ጨረር መቆጣጠሪያ ላቦራቶሪ ላይ የድሮን ጥቃት ፈጽመዋል ሲል ከሷል። ይህ ጥቃት ምንም እንኳን በሰው ሕይወት ላይ ጉዳት እንዳላደረሰና ጣቢያው አሁንም በተለመደውና ደህንነቱ በተጠበቀ ሁኔታ እየሰራ እንደሚገኝ የተገለጸ ሲሆን የኒውክሌር ደህንነት ስጋትን ግን ዳግም አስነስቷል። ጣቢያው አክሎም ይህ ላቦራቶሪ በጣቢያው ዙሪያ ያለውን የጨረር ሁኔታ ቀጣይነት ባለው መልኩ ለመቆጣጠር የሚቴዎሮሎጂ ሁኔታዎችን ለመከታተልና ሊከሰቱ የሚችሉ የጨረር አደጋዎችን አስቀድሞ መረጃ ለመሰብሰብ የሚያገለግል ወሳኝ ተቋም ነው በማለት የጥቃቱን ክብደት ገልጿል። ይህ በዛፖሮዥያ የተከሰተው ድርጊት ለብቻው የሚታይ ክስተት አይደለም። ይልቁንም ዩክሬን በሩሲያ የኢኮኖሚ የጀርባ አጥንት ላይ እየፈጸመችው ያለው ሰፊ ስትራቴጂካዊ ጥቃት አካል ተደርጎ እንደሚወሰድ ሮይተርስ አስነብቧል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ስለዚህ ጥቃት ሲናገሩ በኒውክሌር ጣቢያዎች አቅራቢያ የሚፈጸሙ ማናቸውም ጥቃቶች የኒውክሌር ደህንነት አደጋን ያስከትላሉ ሲሉ አስጠንቅቀዋል። ኤጀንሲው ላቦራቶሪው ስለመመታቱ መረጃው እንደደረሰው ገልጾ የኤጀንሲውን ተወካዮች ወደ ስፍራው በመላክ የጉዳቱን መጠን ለመመርመር ጥያቄ ማቅረባቸውን አስታውቀዋል። ይህ በኒውክሌር ጣቢያው ላይ የተሰነዘረው ጥቃት ዩክሬን ጦርነቱን ወደ ሩሲያ ግዛት ውስጥ ዘልቆ ለማስገባት ለጀመረችው ዘመቻ እንደ አንድ ማሳያ ይወሰዳል። ዩክሬን በአሁኑ ወቅት ከግንባር በመቶዎች አልፎ ተርፎም በሺዎች የሚቆጠሩ ኪሎሜትሮችን ርቀው በሚገኙ የሩሲያ የነዳጅ ማጣሪያዎች፣ ወደቦችና የኢንዱስትሪ ማዕከላት ላይ ያነጣጠረ ከፍተኛ የድሮን ጥቃት እያደረሰች ትገኛለች። በሩሲያ የነዳጅ ዘርፍ ላይ እየደረሰ ያለው ጥቃት የሀገሪቱን የገንዘብ ምንጭ ለማድረግ ያለመ እንደሆነም የዩክሬን ባለሥልጣናት ይናገራሉ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ በሰጡት መግለጫ ሩሲያ በነዳጅ ዘርፏ ላይ በተሰነዘሩ ጥቃቶች ምክንያት የአውሮፓውያኑ አዲስ ዓመት ከገባ ወዲህ ማለትም ባለፉት 4 ወራት ውስጥ ብቻ ቢያንስ $7 ቢሊዮን አጥታለች ሲሉ ገልጸዋል። እንደ ዜሌንስኪ ገለጻ የዩክሬን ደህንነት መረጃዎች እንደሚያመለክቱት እንደ ኡስትሉጋና ፕሪሞርስክ ባሉ ቁልፍ የነዳጅ ወደቦች ላይ የሚደረገው የወጪ ንግድ በከፍተኛ ሁኔታ ቀንሷል። በተለይም በባልቲክ ባህር ላይ የሚገኘው የፕሪሞርስክ የነዳጅ ወደብ በቅርቡ በደረሰበት የድሮን ጥቃት ከፍተኛ ቃጠሎ ማስተናገዱን የሩሲያ ክልላዊ ባለሥልጣናት አረጋግጠዋል። ይህ ወደብ በቀን በመቶ ሺዎች የሚቆጠሩ በርሜል ዘይትን የማስተናገድ አቅም ያለው ሲሆን በዩክሬን የደረሰበት ጥቃትም ለሩሲያ ኢኮኖሚ ትልቅ ኪሳራ ነው ሲል ዘኢንዲፔንደንት ዘግቧል። ዜሌንስኪ አክሎም አንድ ተጨማሪ የሩሲያ የካሊበር ሚሳኤል ተሸካሚ መርከብ ከጥቅም ውጪ ሆኗል በማለት የባህር ኃይል ጥቃቶቻቸውን ስኬት ገልጸዋል። ይህ የዩክሬን የጥቃት ስትራቴጂ በሩሲያ ላይ እያደረሰ ያለው የኢኮኖሚ ጫና በቀላሉ የሚታይ እንዳልሆነ የቢቢሲ ዘገባ ያስረዳል። በባልቲክ ባህርና በጥቁር ባህር ዳርቻ የሚገኙ የነዳጅ ማከማቻዎችና ማጣሪያዎች በተደጋጋሚ ጥቃት እየደረሰባቸው ነው። ለምሳሌ በቱዋፕሴ ከተማ የሚገኘው የነዳጅ ማጣሪያ በአጭር ጊዜ ውስጥ 4 ጊዜ ጥቃት ደርሶበታል። ይህንንም ተከትሎ በሩሲያ ውስጥ ጥቁር ዝናብ ተብሎ የሚጠራ የአካባቢ ብክለት እንዲከሰት ማድረጉ ተዘግቧል። የአካባቢው ነዋሪዎችና የእንስሳት ተሟጋቾች እንደሚሉት በነዳጅ ጋኖች ላይ በሚደርሰው ጥቃት ምክንያት የሚፈጠረው ብክለት በአካባቢው ስነ ምህዳር ላይ ከፍተኛ ጉዳትን እያደረሰ ነው። መሰል ሰብአዊ ጉዳቶች ጦርነቱ ከወታደራዊ ግጭት ባለፈ በሲቪል ሰራተኞችና በሩሲያ ውስጥ ባሉ ንጹሐን ዜጎች ላይ እያደረሰ ያለውን አደጋም ያሳያሉ። በሌላ በኩል ሩሲያም በዩክሬን ላይ የምትሰነዝረውን ጥቃት አላቆመችም። በአንድ ምሽት ብቻ ሩሲያ 269 ድሮኖችንና ባለስቲክ ሚሳኤሎችን ወደ ዩክሬን ማስወንጨፏን የዩክሬን አየር ኃይል ገልጿል። ከእነዚህም ውስጥ 249 ያህሉ መክሸፋቸው ቢገለጽም በቀሩት ጥቃቶች በኦዴሳና በዲምፕሮ ክልሎች የሰዎች ሕይወት መጥፋቱንና የሲቪል መሠረተ ልማቶች መውደማቸው ተዘግቧል። ከመሠረተ ልማት አኳያም ዩክሬን የሩሲያ የጥላ መርከቦች ላይ ያነጣጠረ ጥቃት እየፈጸመች ነው። እነዚህ መርከቦች ሩሲያ በምዕራባውያን የተጣለባትን የንግድ ማዕቀቦችን ለመጣስ የምትጠቀምባቸው መሆናቸው ይነገራል።
በቅርቡም በኖቮሮሲስክ ወደብ አቅራቢያ 2 የነዳጅ ጫኝ መርከቦች መመታታቸው ዩክሬን የሩሲያን የባህር ላይ ንግድ ለማስተጓጎል እየፈጸመቻቸው ያሉት ጥቃቶች ይበልጥ እየተጠናከሩ መምጣታቸውን የሚያሳይ ነው ሲል ሮይተርስ አስነብቧል። የተለያዩ ዓለም አቀፍ የንግድና የምጣኔ ሀብት ተንታኞች እንደሚሉትም ምንም እንኳን ጥቃቶቹ በምስል ሲታዩ አስደንጋጭ ቢሆኑም የሩሲያ ኢኮኖሚ አሁን በመካከለኛው ምስራቅ ካለው ውጥረት ጋር ተያይዞ ባለው የነዳጅ ዋጋ መናር ምክንያት እስካሁን ተቋቁሞ ሊቆይ ችሏል። አሜሪካ በኢራን ላይ የወሰደችው ወታደራዊ እርምጃ እንዲሁም በሆርሙዝ ወሽመጥ ላይ ተግባራዊ እያደረገችው የሚገኘው እገዳ የሩሲያን የነዳጅ ዘርፍና የፌዴራል በጀትን ከከፍተኛ ቀውስ ሊያድነው እንደቻለ ገልጸዋል። ሆኖም ግን ዩክሬን ያላትን የረጅም ርቀት ጥቃት የመፈጸም አቅም ማሳደጓ የሩሲያን የአየር መከላከያ ስርዓት እያናጋው መሆኑን ባለሙያዎች ይናገራሉ። ይህ አቅም ከዛሬ 4 ዓመት በፊት ያልነበረ ሲሆን አሁን ግን ዩክሬን ሩሲያ ፈጽሞ ጥቃት ይደርስብኛል ብላ በማታስብባቸው ቦታዎች ላይ ጉዳት እያደረሰች ትገኛለች። ዩክሬን በሩሲያ ላይ የምትፈጽመው ጥቃት የሰው ኃይል ኪሳራንም እያስከተለ ይገኛል። በቅርቡ በዛፖሮዥያ የትራንስፖርት ክፍል ውስጥ ይሰራ የነበረ አንድ አሽከርካሪ በድሮን ጥቃት መገደሉን የሩሲያ የኒውክሌር ኮርፖሬሽን ወይንም ሮሳቶም ገልጿል። እንዲሁም በሞስኮና በሌሎችም የሩሲያ ግዛቶች ውስጥ በዩክሬን ጦር በተፈጸሙ ጥቃቶች ንጹሐን ሩሲያውያንን ጨምሮ በርካታ የሩሲያ ጦር አባላትም ለሞት እየተዳረጉ እንደሆነ የሲኤንኤን ዘገባ ያስረዳል። የዓለም አቀፉ ማህበረሰብ ለዚህ ግጭት ያለው ምላሽም እየጠነከረ መጥቷል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዩክሬን ወታደራዊ ቁሳቁሶችን እንድታገኝ ከአውሮፓ ህብረት ጋር በጋራ ለመስራት ቃል ገብተዋል። እንዲሁም ንጉሥ ቻርልስ በአሜሪካ ኮንግረስ ባደረጉት ንግግር ዩክሬንን ለመደገፍ ያላቸውን ጽኑ አቋም ገልጸዋል። ፕሬዚዳንት ዘለንስኪ ለንጉሱ ምስጋናቸውን ሲያቀርቡ ለህዝባችን ድጋፍ ላደረጉት ጠንካራ ንግግር ከፍተኛ ምስጋናዬ ይድረስልኝ ብለዋል። በተጨማሪም ዩክሬን ከፊንላንድ ጋር የድሮን ቴክኖሎጂን ለማጋራት ስምምነት መፈራረሟ ጦርነቱ ወደ ቴክኖሎጂ ሽግግርና ወደ ረጅም ጊዜ የትብብር ስትራቴጂ መቀየሩን ያሳያል። ፊንላንድ ከጥንት ጀምሮ ዩክሬንን ስታጠናክር የቆየች ሀገር መሆኗን የገለጹት ዘለንስኪ አሁን ደግሞ ዩክሬን በጦርነት ያገኘችውን ልምድ ለሌሎች ለማጋራት ዝግጁ መሆኗን ገልጸዋል። በዛፖሮዥያ የኒውክሌር ጣቢያ ላይ የደረሰው የድሮን ጥቃት ጦርነቱ ምን ያህል ወደ አደገኛ ደረጃ እየተጓዘ እንደሚገኝ የሚያሳይ ነው ሲል ዘ ኢንዲፔንደንት በዘገባው አስነብቧል። ዩክሬን በሩሲያ የኢኮኖሚ መሰረተ ልማቶች ላይ የምትፈጽመው የተጠናከረና ተደጋጋሚ ጥቃት ሩሲያ ዋነኛው የገቢ ምንጯ ከሆነው የነዳጅ ንግድ የምታገኘው ገቢ ከመቀነሱም በላይ የሀገሪቱን የውስጥ ደህንነት ስጋት ላይ ስለመጣሉ የሮይተርስ ዘገባ ያስረዳል። ምንም እንኳን የሩሲያ ባለስልጣናት ሁሉም ሁኔታዎች በክሬምሊን ቁጥጥር ስር ናቸው ቢሉም እንኳን አገሪቱ በዩክሬን ተደጋጋሚ ጥቃቶች ምክንያት በቢሊዮን ዶላሮች የሚገመት ኪሳራ፣ የነዳጅ ማጣሪያዎችና ሌሎች የኃይል መሰረተ ልማቶች ላይ እየደረሱ ያሉ ውድመቶች እንዲሁም የሲቪል ዜጎች ሞት ግን ሩሲያ በዩክሬን ጥቃቶች ቀላል የማይባሉ ጉዳቶችን እያስተናገደች እንደሚገኝ ያሳያሉ። ጦርነቱ አሁን የመሸነፍና የማሸነፍ ጉዳይ ብቻ ሳይሆን ሁለቱም ሀገራት ያላቸውን መሰረተ ልማትና የኢኮኖሚ አቅም እስከ መጨረሻው የሚያሟጥጥ የአቅም መፈታተሻ ሆኗል። ዩክሬን ያላትን የድሮን ቴክኖሎጂ በመጠቀም ጦርነቱን ወደ ሩሲያ ግዛት ውስጥ ማስገባቷ ሩሲያ በበኩሏ የምትሰነዝረው ግዙፍ የሚሳኤል ጥቃትና በኒውክሌር ጣቢያዎቹ ዙሪያ ያለው ስጋት ተዳምሮ ቀጠናውን ብቻ ሳይሆን መላውን ዓለም ለከፍተኛ አደጋ እያጋለጠ ይገኛል። የዓለም አቀፉ ማህበረሰብ የሚሰጠው ዲፕሎማሲያዊና ወታደራዊ ድጋፍም የጦርነቱን አቅጣጫ በመወሰን ረገድ የጎላ ሚና እየተጫወተ ይገኛል።